ይሆናል 360 ሺህ። እዚህኛው ወንድምሽ ጋር ያለሽ 360 ሺህ ነው። እዛኛው ወንድምሽ ጋር ደግሞ 500 ሺህ ነው። በአጠቃላይ 860 ሺህ ነው። በቃ እንደዛ ይሆናል። በቃ ያኔ በአንዳንድ ብር ሂሳቡን ያለቀም እንደዛ ይሆናል። ደግሞ በቃ ያኔ ታያቸው፣ ሁሉም ታያቸው። በቃ ሁልጊዜ ልብላሽ እንጂ ለእኔ የሚል ስላጣሁ ቢያንስ እዚህ ደግሞ ያስቀመጥኩት ያኔ አምነዋለሁ። ያኔ 6 ዓመት ያክል አብሬውም ኖሬ ያለሁ ሳኡዲ። አሁን 14 ዓመቴ ነው ሳኡዲ። ከዚህ በፊት 4 ዓመት ዱባይ ሰርቻለሁ። 18 ዓመቴ በስደት ልጅም በ2 ዓመቷ ነው ትቻ ስደት የያዝኩት። 18 ዓመትሽ ነው ሳኡዲ ላይ ልጅ አሁን 20 ዓመቷ ነው ብለሻል። 14 ዓመት 14 ዓመት የሳኡዲ በፊት ከሳኡዲ በፊት ዱባይ 4 ዓመት ሰርቼ ነው ወደ ሳኡዲ የመጣሁት። አገር ገብቼ 4 ወር ተቀምጬ በአጠቃላይ ስደት ላይ 18 ዓመት 18 ዓመት ይዣለሁ አሁን በስደት። በ2 ዓመት ልጅሽ 20 ዓመት አገባች። ልጅሽ አላገባች። እሷም እንዳንቺ ወደ አረብ ሀገር ወደ አንቺ ወደ ሳውዲ ትመጣ ነበር አይደል? ባያማት ኖሮ ልትመጣ ፓስፖርት እንደጀመረ አዲስ አበባ ታማ ነው የተመለሰችው። ምንድን ነው ያመማት? የአእምሮ ጭንቀት ነው። ያን እንደዛ ነው። እንደ ቡዳ ምናምን ያስጨዋታል ምናምን ያስጨዋታል። በሰዓቱ ሲያማት ራሱ ያኔ ልብሷን ራሱ እንትን ማለት ድረስ ደርሳ ነበር። በጣም ሲጥላት ምንም ሰውነቷን አታውቅም። ዳነች። ግን እንደዚህ አይነት ህመም እያለባት አረብ ሀገር መምጣት የለባትም። እሺ ይነሳባታል። ኤኒ ታይም አረብ ቤት ውስጥ ሆና ሊነሳባት ይችላል። መምጣት የለባትም። እሺ እንዳትፈቅጂላት። እሺ አሁን ራሱ በአመቱ ተነስቶባት አሁን ራሱ 3 ወር ቁርአን ቤት ከርማ አሁን ነው ተወጣች። ወር አይሆናትም ተነስቶባት ማለት ነው። 3 ወር ያክል ቁርአን ቤት ነበረች። እዚህ ደግሞ ያለኝን አጠራቅም ይሄዳለሁ። እሷ ብቻ ናት። እናቴ ስልክ ቁጥርሽን ትሰጥኝና የወንድሞችሽን ስልክ ሰጠሽኝ፣ ሁለቱንም አናግራቸዋለሁ። እሺ በቃ ሀቡን ጥያቄ ምናምን የምትሉ ሰዎች ምን አገባችሁ? ሳልጠይቅ ሳይገባኝ እንደ ከብት ዝም ብዬ እንዴ ለሰው ሄጄ የማናግረው? በደንብ ጠይቄ ሲገባኝ ነው። እዚህ ደግሞ ያኔ ያልኩሽ 22,000 ሪያል አጠራቅም። ያኔ ይቃማ የለኝም ወደ ውጭ ለእሶ ምናምን ትህር በቃ አምነዋለሁ። የሰፈር ሰው ነው። ያኔ 6 ዓመት ያክል እንዲያውም አብሬው እጃዛ ቤት ተቀምጫለሁ። እዚህ ሰው ያኔ 22,100 ሪያል ሰፈር ሰው ጋር ያልኩሽ ሮመዳን 5 ያኔ ወንድሞች እንታያቸው ሁሉም ልብላሽ እንጂ ላስቀምጥልሽ እህቴ በቃ ይህን ያህል ዓመት በአረብ ሀገር የሚለኝ የለም። ሁሉም እያለ በቃ እንብላሽ ነው። ቢያንስ እሱ ይሻላል የነበር እሱ የሰጠሁት ተወሰደ ሲለኝ በቃ ሀጅ አካባቢ ላይ አይ ለቦ አመልክቻለሁ። ማፊ ጀህራ ማፊ እንጣይብ ያኔ ተወሰደ። ቤት ተሰብሮ ያኔ ብዙ ብር ነው ተወሰደብኝ ያለው። ይመለሳል ፖሊስ ስላመለከትኩኝ ለህግ ስላመለከትኩኝ ያው እየተከራከርኩ ነው። ይመለሳል አለኝ። እሺ አልኩኝ። ሀጅ አካባቢ ላይ አልሐምዱሊላህ ሁሉም ነገር አበቃልኝ። የአካውንቴንም ሰጥቼ አሁን ለሀጅ ተዘጋ እንጂ አካውንቴንም ሰጥቻለሁ። ሪሳላም ገብቶልኛል። አሁን የመንግስት ትልቅ ባንክ ስለተዘጋ ነው እንጂ አሁን የሀጅ ዝግ 8 ቀን ይሄ እንዴት ተከፈተ ያንተ ነው ብለውኛል። አሁን እጄ እንደገባ ቁጠሪ ሁሉም ነገር አልቆልኛል። አልሐምዱሊላህ አካውንቴንም ሰጥቼ ሪሳላ ገብቶልኛል አለኝ። እሺ አልኩኝ። ሀጅ እንዴት ተከፈተ የኔ ነው ሲለኝ እሺ አልኩኝ። አሁን መጨረሻ ያ ሀጅ አለፈ። እንዴት ተከፈተም እንዴት ነው ምናምን ብዬ ተጠየቀው። በቃ ያኔ
2-3 ነው በቃ። የሳዑዲ መንግስት እኮ የያዘው እንደዚህ በቀላል እንትን አይልም። አመትም በላይ ይፈጅ ይችላል አለኝ። እንደገና ይህንን ሲለኝ በቃ እኔ ግን አምንህ ነበር ተናቴ ልጆች በላይ ተወሰደም ትትለኝ እውነት ነው የመሰለኝ። እኔማ እንዴት እንደዚህ ትላለህ? ሪሳላ ገባ ማለት እኮ በቃ ማንኛውም ሰው ሪሳላ ተገባ ያኔ አካውንቱ ብር እንደገባ ነው የሚለው። እንዴት እንደዚህ ትላለህ ትለው በቃ ወደዛ ወደዚህ እየተከራከርኩ ነው። ገና ነው ታመትም በላይ ቢያንስ አሁን 10 ወር ያዘ። ሮመዳን 5 ነው ተወሰደ ያለኝ። ግን ሀጅ ላይ በቃ ተፈረደልኝ። በቃ ቁጥሬንም የባክ ቁጥሬን አዘዙልኝ። ሪሳም ገባልኝ አለኝ። ባባ አቤት ንግግሪ ስለማይገባ እኔ ልጠይቅሽ። ይሄ ሰው ማን ነው ስሙ? እሺ ሙሐመድ። ፎቶ አለሽ? ፎቶ የለኝም፣ ግን ያረገልኝ ሪከርዶች ምናምን አሉ። በቃ ሪከርድ ያረገልኝ አለ፣ ግን ፎቶ ሰፈር ሰው ነው አላልሽም? አዎ የሰፈር ሰው ነው። ፎቶ ግን የለኝም። እዚያው ከሰፈር ሰው ትቀበይም? ፎቶውን አታስልኪም? ከኢትዮጵያ ማስላክ ትችያለሽ፣ ፎቶውን ማግኘት ትችያለሽ። እሺ እፈልጋለሁ። ያው ፎቶውን ታገኘው። እሺ እፈልጋለሁ። ግዴታሽ ነው፣ ማግኘት አለብሽ። አንደኛ። ሁለተኛ ብሩን ስትሰጪው እንዲያስቀምጥልሽ ስትሰጪው በባንክ ነበር የምታስገቢለት? እኔ ይቃማ ያለኝ ካሽ አንድ ጊዜ ያኔ ወር ያክል አላስቀመጠም። ካሽ እዚሁ አረብ ቤት እጃዛ አልወጣም። ያኔ ይቃማ የለኝም። በእርግጥ እጃዛ ግን አልወጣም። ለእሶ ሰህር ነው 22,500 በእጁ ነው የሰጠሁት። አንቺ 22,500 ደሞዝሽን በስንት ጊዜ አጠራቅመሽ ነው? እኔ ቢያንስ የዚህን ያክል አልልሽም። ያን ይህን ያህል አልልሽም። ቢያንስ እዚህ ቤት እኔ ተገባሁ 3 ዓመት 4ኛ ዓመቴን ነው 4 ዓመቴን ይጃለሁ እዚህ ቤት ተገባሁ። እጃዛ ብዙ ጊዜ አልወጣም እኮ። ስለዚህ እዚህ ቤት ደሞዝሽ ስንት ነው? እዚህ ቤት ደሞዝ የሚከፈለው 2,500 ነው። 2,500። ስለዚህ የአመት ምናምን ደሞዝሽ የአመት ከግማሽ ደሞዝሽም 22,000 ስንት ነው? 22,000 ስንት? 500 ሪያል። 22,500 ሪያል። አብረን አንድ ቤት 6 ዓመት ኖረናል አላልሽም? ቤት በፊት አብረን አንድ ቤት መጀመሪያ እንደመጣሁ ከኢትዮጵያ ያረፍኩት እሱ ቤት ነው። 6 ዓመት አብሬው ኖሬያለሁ። 6 ዓመት እሱ አከራይ ነበር፣ አንቺ ተከራይ ነበርሽ? አዎ። እሺ ይሄንን 22,500 ሪያል ለመስጠት ብለሽ ነው? ኢጃዛ አልወጣም ብለሻል። ለመስጠት ብለሽ ያኔ የሰጠሁት የሆነ ዘመድ ሙቶ ሰፈር ሌላ ቦታ ሌላ ቤት ለእሶ ተህር ነው የሰጠሁት። መሻወር ነው ራሱ መሻወር ይሰራል። መሻወር ውሰደ ብዬው ሲመጣ በቃ የሰጠሁት ለእሶ እሱ ቤት ታይሆን ለእሶ እየሄድኩኝ ያኔ ያው ቃማ የሌለው ሰው ብዙ ነገር አለ። መያዝ ቢመጣ ምናምን ብዙ ችግር አለና በቃ ለእሱ የሰጠሁት ማለት ነው። ለእሱ እኔ ሌላ ቦታ ለእሱ መሻወሩ ሰዴ ብዬው ማን አይቷል ስትሰጪው? ያየ የለም። ግን አሁን ብሩን እንደዚህ እንትን ማለቱን የራሱ ሪከርድ ድምጣለኝ፣ ሪከርዱ አለኝ። መኪና ውስጥ ነው የሰጠሽው? መኪና ውስጥ ምሽዋር ውስጥ እየወሰደሽ? አዎ የሰጠሁት መኪና ውስጥ ነው። ግን ገዛ የእናትሽ ልጅ ወንድምሽ ግማሽ ሚሊዮን እዚህ ጋር አንደኛው ወንድምሽ 360,000 በተውሽ። እንዴት ባዳን አምነሽ? ባዳ ነው ስጋሽ ነው ወይስ የሰፈርሽ ልጅ ነው? ምንሽ ነው በትክክል? የሰፈር ሰው ነው። የገዛ ወንድሞችሽ ያልታመኑልሽ? ሉባባ በእናትሽ አዳምጪኝ፣ ራሴን አሳመምሽኝ። የገዛው የእናትሽ ልጅ ወንድሞችሽ ያልታመኑልሽ ለምንድን ነው የሰፈር ሰው አምነሽ 22,500 ሪያል የምትሰጪው? ምንድን ነው? በቃ ትንሽ ተዛ በፊት አብሬውን በምኖር ሰዓት ያኔ ብዙ ሰው አማና ያስቀምጣል። አማና እንደዚህ ሲክድ አይቼው አላውቅም። እኔም በፊት አስቀምጥበት ነበር። የሚልክልኝም በፊት እሱ ነው። ያኔ በቃ ታየው ታማኝ አድርጌ ነው ሙሉ ለሙሉ ያስኩት። በቃ ልክ እኔ የሰፈር ሰውን ብንሆን ከእናቶች ልጆች በላይ አምነዋለሁ።
ያኔ በጣም አምነዋለሁ ማለት ነው። ይሄንን እንደዚህ ያለ ነገር ያጋጥመኛልን ብዬ አላሰብኩም። ግን ያው የእናቶችም ልጆች ታምናቸው ነው የጎዱኝ። ያመንኩት ሰው ሁሉ ግን እርሜ ልኬን በቃ ይከዳኛል። ያመንኳቸው ሁሉ እርሜ ልኬን ነው የሚከዱኝ። ወንድምም አልኩት ባዲያም በቃ የእናቴ ልጆ እንዲህ ሲያደርጉኝ ቢያንስ እሱ ይሻላል፣ እሱ ደግሞ ይሄን ያደርገኛል ብዬ አልጠበቅኩም። ሽማ ይሆናል የምትሉ ባለጌዎች 20 ዓመት ልጅ ያደረሰች እናት ናት። ለእድሜዋ ክብር ይኖራችሁ ባለጌ ስድ እና የውልሽ አሁን ስልክሽን ትልኪልኝ እና በሞዴሬተር በኩል አንቺ 6 ዓመት አብረሽ የኖርሹ ሰው አብራችሁ ኢጃዛ ቤት የኖርሹ ሰው እንዴት ፎቶ የለሽም ስልክሽ ላይ? ወላሂ ፎቶ የለኝም እኔ ፎቶ። እሺ ቮይሶቹን ወደ ሌላ ስልክ ፎርዋርድ ያርገሻል እንዳያጠፋብሽ። የት ሄደች? መሐመድ ማን? ቆይ እንጠይቃታለን። ፎቶን ካገኘን ፎቶ እንለጥፋለን። መጀመሪያ አናግሬው ማለት ነው። የማይመልስ ከሆነ ፎቶ ይለጠፋል። ሳውዲ ላይ ያላችሁ ኢትዮጵያኖች ለዚች እናት ድምፅ ልትሆኗት ይገባል። ምሽዋር ነው የሚሰራው ብላለች። መጀመሪያ እኔ ጠይቀዋለሁ። ከዛም በኋላ ብሯን የማይመልስላት ከሆነ ሁላችሁም ሳውዲ ላይ አላስቀምጥም ልትሉት ይገባል። ምስኪን ናት በጣም በእውነት በጣም የወንድሞቿ ደረሰኝ ስላላት እኔ በህግ እንድትጠይቅ አደርጋለሁ ኢትዮጵያ። እዚህ ግን ደረሰኝ ስለሌላት በእጁ ስለሆነ የሰጠችው በህግ መጠየቅ ስለማትችል ህዝብ ነው ያላት። በጣም ነው የምታሳዝነው። የ20 ዓመትን ልጅ ያደረሰች እናት በዚህ እድሜዋ አረብ ሀገር ላይ ያለ ኢጃዛ አፈርድሜ በልታ የሰራችውን ገንዘብ ማንም ጎረምሳ ሲበላባት የእናቷ ልጆች ሲበሏት ባዳ ይሻላል ብላ ሰታ ይህች ዋትሳፕ ላይ ቮይሱ ልታመጣ ወይስ ምን ጉድ ነው? ሉባባ የት ሄድሽ? ሉባባ አቤት። የት ሄድሽ? ማለሽ ያኔ ታጭኛው ነው ሰውዬ ጠርቶኝ ቡና ጅልኝ ነው ጭኝው ነው። እሺ ችግር የለም። ይኸውልሽ ከአንቺ በላይ ያለችው ሶፊ የሚለውን አየሻት? ከአንቺ በላይ ለእሱ ስልክ ቁጥር እሷን ፎሎ አርጊያትና ከዛ በኢንቦክስ ታውቂያለሽ፣ በመሴጅ ስልክ ቁጥር ላኪልኝ። እኔ ዋትሳፕ ላይ አሁን እንዳወራሽ እንዴት እንዲሆን ይቅርታ። ቲክቶክ ራሱ አሁን ለዚሁ ችግር አስከፍቼ ያኔ ጓደኛ ያሳይት አይነ እንዴት እንደሆነ አላውቅም። የጀዋል ብዙ እውቀት የለኝም። እንትን ይቅርታ ቁጥር ልስጥሽ ዘንበንትን ያኔ ጓደኛ ያናት እንደዚህ አድርገሽ ግቢ ምናምን ብላ ራሱ የከፈተች እዚህ ጋር 3,000 ምናምን ህዝብ አለ። ቁጥርሽን እዚህ ጋር ተሰጠሽማ ሁሉም እየደወለ ያስቸግርሻል። አንቺ ደግሞ ትነሽ ላገኘሽው ነው ብርሽ የምትሰጪው። ሌላም ትበያለሽ። ሌላ ሊባ ይበላል። እሺ የዋ ሞክራለሁ አሁን። ኦኬ ያኔ እሷን እስልጫ እሺ ወደ እሷ ጓደኛሽ የታለች? ጓደኛሽ መታለች ሰጠንስ ቁጥርሽን የታለች ጓደኛሽ? እሺ አስቀምጨው ፎቅ ልጅ ቤት ነው የምትሰራው። ጠርቻልንጣ ፎቅ ናት። ላስቀምጠውና ፎቅ ወጥቼ ጠርቻልንጣ። እሺ እሺ ቆይ ሉባባ ሀቡዬ ደህና መሸሽ። ሰላም ብዬሻለሁ። እሺ ኦልሬዲ በውስጥ ሰላም ያልኩሽ እኔ ነኝ። ለእኔ ነው የምትልኪልኝ። እሺ እሷ አለች የምትልከው ጓደኛዋ ስትመጣ ጓደኛ ቆይ አንቺ አለሽ የምትልኪው ጓደኛ ስትመጣ ጓደኛሽን ያስረዳታል። እሺ እጄ ጠርቻልንጣ። ሙት ካረኩት ደግሞ መልሳ ማብራት ላትችል ስለምችል አላረገውም። በጣም ተሳዝናል። እና ምስኪንነቷን አለማወቋን እድሜዋ መሄዱን አለመማሯን አውቀው እኮ ነው። ግን እንዴት ህሊናቸው እንደሚፈቅድላቸው አላውቅም። እንዴት እንደዚህ አይነት 20 ዓመት ልጅ ካደረሰች እናት በዚህ እድሜዋ አረብ ሀገር እየሰራች ያመጣችውን ገንዘብ እንዴት ነው አስችሏቸው የሚበሉት? ማለት እንዴት ህሊና የሚባል ነገር የለም። ሰው እንዴት የሰላም እንቅልፍ ይተኛል? የእንደዚህ አይነት ምስኪን ሀቅ እያለበት እንዴት ወንድሞቿስ እንዴት አስቻላቸው? እንዴት ማለት ህሊና የሚባል ነገር ቀብራል። የሰው ልጅ እኮ ህሊና ከሌለው እኮ ሰው አይደለም።
ተሳዝናል። ሰው እንዴት ራሱን ጠልቶ መኖር ይችላል? ሁላችንም ህሊና የሚባል ነገር አለን። ሰው ላይ ግብ ስንፈጽም ህሊናችን ራሳችንን እንድንጠላ ያደርገናል። ብቻችንን ስንሆን መጥፎነታችንን ይነግረናል። ህሊና የሚባለው ፍርድ ቤት ውስጣችን ያለው እንደዚህ አይነት የዋህ ሰው ላይ ተሳዝናል። ወይ ከጊዜ ከእድሜዋ አልሆነች ወይ ልጇን አላሳደገች። በ2 ዓመት ልጇን ጥላ ወጥታ 18 ዓመት ስደት ላይ ተከራታ። አስቡት። እዛ 22,500 ሪያል፣ እዛ ጋ አንደኛው ወንድሟ ግማሽ ሚሊዮን ብር፣ እዚህ ጋ አንደኛው ወንድሟ 360 ሺህ። ያሳዝናል በጣም። ያንቺን ቁጥር ስጫት አደባባይ ላይ ማን ቁጥር ወይ ጠፋባት ይሆን? እዚሁ ልጠብቃት ወይ ታች ልጠብቃት? ተዋሳባ ውጭና አናግሪያት። እናት ጓደኛዋ መጣሽ? አናግሪያት። ጓደኛ ልጥራ ብዬ ጓደኛሽ መታለች። ሰላም ነው እናት? አለው። እንዴት ነሽ? አለሁልሽ እናቴ። እንትን የሉባባን ቁጥር ለሶፊ ላኪላት በኢንቦክስ። እሷ ስላላወቀችበት ሶፊ ይኸው ከሉባባ ቲክቶክ በላይ ያለችው ከሉባባ በላይ ያለችው አሁን ነው። አሁን ፎሎ ነው እናስወጣሽም እዚሁ እንዳለሽ ላኪላት እና ሶፊ ሲደርሳት ደረሰኝ ትላለች። ለእኔ በዋትሳፕ ትልክልኛለች። አሁን እኔ ለሉባባ በዋትሳፕ ቮይስ አረግላታለሁ። አይ እንዴት አንጀቴ እንደበላችኝ የማየ ትሙት። የኔ ታሪክ ነው። አንቺ እንደሷ ተበልተሻል። ሉባባ የዱባይ ቁጥር ነው ኮድ እንድከትበት የሳውዲ ፕላስ 96 ነው። ዋትሳፕ እና ኢሞ ነው የሚሰራው። መስበር አይሰራም፣ ተቆርጦብኛል። መስመር አልፈልግም፣ ዋትሳፕ ነው የሚፈልገው። ዋትሳፕ ዋትሳፑን እኮ ነው ያልኩሽ። ያማ አይሰራም። ይሄ እኮ ተቆርጧል። ይቅርታ፣ ቆይ መልሼ ሌላ ልላክልሽ። ዋትሳፑን እህት ተረጋጊ፣ እልክልሻለሁ። የዋትሳፑ ይሄ አይሰራም። እሱን አጥፊዋ ስለን አይሰራም። መስመሩን ተቆርጧል። ችግር የለው፣ አጥፋለሁ። 32 እኔ ነኝ የተሳሳኩት። ይቅርታ። ላ ችግር የለም።
አቡዬ ልክልሻለሁ። ከታች አለሁ አቡዬ። ሉባባ ውይ ነቀላት እንደ ኔትወርኳ። ኦኬ እዚህ ና አዎ የወንድሞችንም ቁጥር ይሄኛው ግማሽ ሚሊዮን ውስጥ የበላኝ ይሄኛው 360 ሺውን የበላኝ ብለሽ አስቀምጭልኝ። ስታስቀምጭልኝ እሺ፣ በጽሁፍ ካልቻልሽ ቁጥሩን አስቀምጠሽ ከዛ ቮይስ ከጎኑ ከቁጥሩ ቀጥሎ አድርጊ እና መሐመድ ያልሽውን ደግሞ ሙሉ ስሙን ላኪልኝ እና ስልክ ቁጥሩን ላኪልኝ። ይሄ 22,500 ሪያል ይበላሽ። እሺ አይዞሽ። ሙዘይባን ስሙ ሉባባ። አይ ሉባባ ምስኪን በጣም አንጀቴን በላች።